ሰራዊቱ ላይ ከፍተኛ ሽንፈት መድረሱ ተሰማ። የፋኖ ጥምር ጦር ስትራቴጂካዊ ካምፖችን በመቆጣጠር በርካታ የጦር መሳሪያዎችን መማረኩን አስታውቋል። የጦሩ ምሽጎችም ተሰባብረዋል። ቀጠናው አሁንም ከባድ አውደ ውጊያዎችን እያስተናገደ ነው። መረጃዎቹን በዝርዝር ይዘናቸዋል። የብልጽግናው ተቋም አዲስ የ5 ዓመት ስትራቴጂክ የስጋት እቅዶቹን ይፋ አደረገ። ተቋሙ ራሱ ብልጽግና የሚፈጥራቸውን የህዝብ መከራዎች ዘርዝሯል። በተያያዘ በመርካቶ የታሪካዊ ስፍራዎችንና የንግድ ተቋማትን ማፍረስ ዘመቻ ተጀምሯል። ነባሩን ነጋዴ የማፈናቀልና የስርዓቱን ተጋሪዎች የመተካት ስትራቴጂ ተነድፏል። በቆይታችን ዝርዝሩን እንነግራችኋለን። የዓለምን 20 በመቶ የጫማ ፍላጎት የምታሟላው ከተማ በእሳት ወድማለች። በእሳት አደጋውም በርካታ ዜጎች ለህልፈት ተዳርገዋል። ከተማዋ ኢትዮጵያውያን ነጋዴዎች በስፋት የሚገኙባት መሆኗ ተገልጿል። እሳቱን ያደረሰውን አደጋና የገበያ ጫና መረጃ ታደምጡታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለንም። በአማራ ክልል የተለያዩ ግንባሮች በብልጽግና ፓርቲ ሰራዊት ላይ ከፍተኛ ሽንፈት መድረሱ ተሰማ። የፋኖ ጥምር ጦር ስትራቴጂካዊ ካምፖችን በመቆጣጠር በርካታ የጦር መሳሪያዎችን መማረኩን አስታውቋል። በአማራ ክልል በተለያዩ ቀጠናዎች በተደረጉ የተቀናጁና ድንገተኛ ጥቃቶች የቡድን ጦር አቅም ሙሉ በሙሉ ያዳከሙ ከፍተኛ ድሎች መመዝገባቸውን ከየግንባሮቹ የወጡ መረጃዎች ያመለክታሉ። ጥቃቶቹ የፋኖን የማጥቃት አቅም ማደግና የሰራዊቱን የመመከት አቅም መላላት በግልጽ ያሳዩ መሆናቸው ተነግሯል። በወሎ ገነቴ ከተማና በዙሪያዋ በተደረገ ከፍተኛ የተቀናጀ ጥቃት የፋኖ አርበኞች የአገዛዙ ኃይል ሊደፈሩ አይችሉም በማለት በእጅጉ ይመካባቸው የነበሩ 2 ስትራቴጂካዊ ምሽጎችንና 2 ወታደራዊ ካምፖችን ሙሉ በሙሉ ማውደማቸውን ተረጋግጧል። የፋኖ አርበኞች በከተማዋ መሃልና ፈረንጅ ጎራ ተብሎ በሚጠራው ስፍራ በሚገኙ የጠላት ካምፖች ላይ ምህረት የለሽ ድንገተኛ ጥቃት የተሰነዘሩ ሲሆን ውጊያው በተጀመረ በጥቂት ደቂቃዎች ልዩነት ውስጥ 2 ጠንካራ ምሽጎች መፍረሳቸው ታውቋል። ከጥቃቱ የተረፈው ኃይል ህይወቱን ለማዳን ወደ ወለቃ ጅረት አቅጣጫ የሸሸ ሲሆን ይህንን የፈረሰ ኃይል ለመታደግና ተጨማሪ እገዛ ለማድረግ መነሻውን ከለጋምቦ አድርጎ የተንቀሳቀሰው የአገዛዙ ተጨማሪ ሰራዊትም አስቀድሞ መንገድ ላይ በጠበቁት የአርበኞቹ ስልታዊ ቀለበት ውስጥ በመግባቱ ሙሉ በሙሉ ተሽመድምኖ መበተኑ ተገልጿል። በሌላ በኩል በጎጃም ግንባር በአፋብን ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር ሐምሌ 2 ቀን 2018 ዓ.ም ከንጋት ጀምሮ በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ የማጥቃት እርምጃ የአገዛዙን ጥምር ጦር አንድ ሙሉ ሬጅመንት በመደምሰስ ከስምሪት ውጭ ማድረጉን የእዙ ህዝብ ግንኙነት ክፍል አስታውቋል። በዚህ ውጊያ ላይ ከ55ኛ ክፍለ ጦር 3ኛና 4ኛ ሻለቆች ከክፍለ ጦሩ የቃኝና የመሐንዲስ ክፍሎች እንዲሁም ከዳንግላ ወረዳ ጊዜያዊ መንግስት አህዶች ጋር በመናበብ ባደረጉት የተቀናጀ ተጋድሎ በጠላት ኃይል ላይ ከፍተኛ ሰብአዊ፣ ቁሳዊና ሞራላዊ ጉዳት ማድረስ መቻሉ ተገልጿል። በአንድ ግንባር ብቻ ከተመዘገበው የጦር ሜዳ ድል የተማረኩ የጦር መሳሪያዎች አንድ ዲሽቃ ከአንድ ተቀያሪ አፈሙዝ ጋርና 3 የብሬን መሳሪያዎች 52 ክላሽንኮቭ 13 ኤስኬኤስ 6 አብራራው 2 ኤም14 እና አንድ ፋል ጠመንጃዎች 450 የዲሽቃ ጥይት 250 የብሬን ተተኳሽና 1300 የክላሽ ጥይቶች በቁጥጥር ስር ውለዋል። የእዙ ህዝብ ግንኙነት ክፍል እንዳሳሰበው የወጡት የፎቶግራፍና የሰነድ መረጃዎች በአንድ ግንባር ብቻ የተማረኩት እንጂ አጠቃላይ የምርኮን ብዛት የሚያሳዩ አይደሉም። በአሁኑ ሰዓት በውጊያው የሞቱና የቆሰሉ የጠላት ኃይሎችን ቁጥር የማጣራትና የመቁጠር ስራ እየተሰራ በመሆኑ የሟቾች ቁጥር ከፍተኛ እንደሚሆን ተገምቷል። እነዚህ ተከታታይ ድሎች የፋኖ ኃይሎች ያላቸውን ስልታዊ የውጊያ ብቃት፣ ድንገተኛ ጥቃት የመሰንዘርና የጠላትን ተጨማሪ ኃይል የመቁረጥ አቅማቸውን በከፍተኛ ደረጃ እያሳደጉ መምጣታቸውን በተግባር ያሳየ ሆኗል። የብልጽግናው ኢሰመኮ አዲስ የ5 ዓመት ስትራቴጂክ የስጋት እቅዶቹን ይፋ አደረገ። መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከ2019 እስከ 2023 ዓ.ም በኢትዮጵያ ዘመን አቆጣጠር የሚተገበረውን አዲስ የ5 ዓመት ስትራቴጂካዊ እቅዱን በይፋ ባስተዋወቀበት መድረክ ላይ በሀገሪቱ እየተባባሱ የመጡ የደህንነትና የሰብአዊ መብቶች ጥሰቶች በእቅዱ አፈጻጸም ላይ ከባድ ጋሬጣ ሊሆኑ እንደሚችሉ በሰፊው ዘርዝሯል። ኮሚሽኑ ለዚህ ስትራቴጂክ እቅድ ማስፈጸሚያ 7.6 ቢሊዮን ብር በጀት የመደበ ሲሆን ይህንንም ይፋ አድርጓል። ኮሚሽኑ በሚቀጥሉት 5 ዓመታት ስራዎቹን በብቃት ለመወጣት እንቅፋት ሊሆኑ ይችላሉ ያላቸውንና በአሁኑ ወቅት በሀገሪቱ የሚታዩ ተግዳሮቶችን ዘርዝሯቸዋል። በየአካባቢው የታጠቁ ኃይሎች ቁጥር መጨመርና ከዚህ ጋር ተያይዘው የሚፈጸሙ የንጹሃን ዜጎች ወይም የሲቪሎች ህገወጥ ግድያዎች ዋነኛ ስጋቶች መሆናቸውን ጠቅሷል። ያለበቂ የህግ ሂደት የሚፈጸሙ የዘፈቀደና የተራዘሙ ስርዓቶች እንዲሁም ዜጎችን አስገድዶ መሰወርና ጠለፋ በስፋት
በስፋት እየታዩ መሆኑን ኮሚሽኑ አምኗል። በግጭት ቀጠናዎችና በተለያዩ አካባቢዎች የሚፈጸሙ የጾታ ጥቃቶች፣ የሰብአዊ አያያዞችና ማሰቃየቶች በከፍተኛ ደረጃ አሳሳቢ መሆናቸውን ገልጿል። መጠነ ሰፊ የሰብአዊ መብት ጥሰት በሚፈጽሙ አካላት ላይ የሚታየው የተጠያቂነት እጥረት ወይም ሕግ ፊት አለመቅረብና አሁንም እያንዣበቡ ያሉ የጦርነት ስጋቶች የስትራቴጂክ እቅዱን ስኬት አደጋ ላይ ሊጥሉት እንደሚችሉም ተለይቷል። ኢሰመኮ በሪፖርቱ ካካተታቸው ስጋቶች መካከል መንግስታዊ ተጽዕኖችና የሲቪክ ምህዳሩ መጥበብ ይገኙበታል። በነጻ መገናኛ ብዙሃንና በጋዜጠኞች ላይ እየጨመሩ የሄዱ ገደቦች መኖራቸውን ኮሚሽኑ ያመላከተ ሲሆን ይህ አዝማሚያ መረጃን በነጻነት የማግኘት መብትን እንደሚገድብ አመልክቷል። በተጨማሪም በሲቪል ማህበረሰብ ድርጅቶች ላይ ተጽዕኖ የሚያሳድሩ የተለያዩ እርምጃዎች መኖራቸው ኮሚሽኑ ከእነዚህ አጋር አካላት ጋር ያለውን የጋራ ስራ ሊያደናቅፍ እንደሚችል ስጋቱን አስፍረዋል። ኮሚሽኑ ይፋ ላደረገው የዘመን 2019 እስከ 2023 የ5 ዓመት የስትራቴጂክ እቅድ ማስፈጸሚያ በአጠቃላይ 7.6 ቢሊዮን ብር እንደሚያስፈልጉ አስታውቋል። ይህ መጠነ ሰፊ በጀት በሀገሪቱ ያሉትን የሰብአዊ መብት ጥሰቶች ለመከታተል፣ የምርመራ አቅምን ለማሳደግ፣ ለተጎጂዎች ድምፅ ለመሆንና ተቋማዊ ሪፎርሞችን ለማስቀጠል ታስቦ የተዘጋጀ ቢሆንም ተቋሙ ራሱ በዘረዘራቸው ውስብስብ ሀገራዊ የጸጥታና የፖለቲካ ችግሮች ምክንያት እቅዱን ሙሉ በሙሉ ወደ መሬት ለማውረድ ፈታኝ እንደሚሆንበት በይፋ ገልጿል። ለዚሁ መንግስታዊ ተቋም ስጋቶች ሁሉ መነሻ የሆነው የአብይ አህመድ ጦረኛ ፖሊሲ ሂደት መሆኑን ግን በርካቶች የሚስማሙበት ጉዳይ ነው። በቻይና የጫማ መዲና በሚባለው የጂንጂያንግ ከተማ በሚገኝ አንድ የጫማ ፋብሪካ ላይ በተከሰተ ከባድ የእሳት አደጋ 28 ሰዎች መሞታቸውን የሀገሪቱ የመንግስት የዜና ወኪል ዘግቧል። በቻይና የጫማ መዲና በተነሳ የእሳት አደጋ የ28 ሰዎች ሕይወት አለፈ። በደቡብ ምስራቅ ቻይና ፉጂያን ግዛት ውስጥ በምትገኘውና የዓለም 20 በመቶ የስፖርት ጫማዎችን በማምረት የጫማ መዲና እየተባለች በምትጠራው ጂንጂያንግ ከተማ በሚገኝ የጫማ ፋብሪካ ላይ ከባድ የእሳት አደጋ ተከስቷል። በአደጋውም ቢያንስ 28 ሰዎች ሕይወታቸውን አጥተዋል። እሳቱ የተነሳው ሐሙስ ዕለት በአካባቢው አቆጣጠር እኩለ ቀን ላይ ሁይተንግ ፋቶይል በተባለው የጫማ ፋብሪካ ላይ ነው። የሺንዋ የዜና ወኪል በለቀቀው ምስል ላይ ጥቁር ጥቅጥቅ ያለ ጢስ ከህንፃው ሲወጣና ሰዎችም እሳቱን ለመታደግ በህንፃው ጣሪያ ላይ ተጠልለው ታይተዋል። አደጋው በደረሰበት ወቅት በፋብሪካ ውስጥ ወደ 240 የሚጠጉ ሰዎች የነበሩ ሲሆን ከ500 በላይ የአደጋ መከላከልና የነፍስ አድን ሰራተኞች እንዲሁም በመቶዎች የሚቆጠሩ የሕክምና ባለሙያዎች በፍጥነት ወደ ስፍራው ተሰማርተዋል። በአጠቃላይ 213 ከአደጋው ቀጠና በሰላም እንዲወጡ የተደረገ ቢሆንም ከእነዚህ ውስጥ ሁለቱ ሆስፒታል ከገቡ በኋላ ህይወታቸው አልፈዋል። መጀመሪያ ላይ የጠፉ ተብለው የተመዘገቡ 26 ሰዎች ደግሞ በኋላ ላይ አስከሬናቸው ተገኝቷል። በአደጋው ምን ያህል ሰዎች እንደቆሰሉ እስካሁን በግልጽ አልታወቀም። ቀዳሚ የምርመራ ሪፖርቶች እንደሚያመለክቱት ከሆነ እሳቱ ሊነሳ የቻለው በቀላሉ ተቀጣጣይ የሆኑ ጥሬ ዕቃዎች ተከማችተው በነበሩበት በፋብሪካው ምድር ቤት ላይ ነው። ከአደጋው በኋላ የቻይና ባለስልጣናት የፋብሪካው ባለቤቶች የሆኑ በርካታ ሰራተኞችን በቁጥጥር ስር ያዋሉ ሲሆን የድርጅቱ የባንክ አካውንትም እንዲታገድ ተደርጓል። የቻይናው ፕሬዝዳንት ሺጂፒንግ በደረሰው አደጋ ከፍተኛ ሐዘን የተሰማቸው መሆኑን ገልጸው ድርጊቱ ከፍተኛ የሰው ሕይወት መጥፋትን ያስከተለ በመሆኑ ለዚህ ጥፋት ተጠያቂ የሆኑ አካላት በሙሉ በጥብቅ ተጠያቂ መሆን አለባቸው ብለዋል። ፕሬዝዳንቱ አክለውም የቻይና ባለስልጣናት በዚህ ዓመት ሀገሪቱ ውስጥ ከተከሰቱት በርካታ ዋና ዋና የኢንዱስትሪ ደህንነት አደጋዎች ከባድ ትምህርት መውሰድ እንዳለባቸውና ጥብቅና ውጤታማ የደህንነት እርምጃዎች በተግባር ላይ መዋል እንዳለባቸው አሳስበዋል። ባለፈው ህዳር ወር በሆንግ ኮንግ በሚገኙ የመኖሪያ ህንፃዎች ላይ በተነሳና የ168 ሰዎችን ህይወት በቀጠፈው የእሳት አደጋ ማግስት ቻይና በረጅም ህንፃዎች ላይ የሚከሰቱ አደጋዎችን ለመከላከል ሰፊ ዘመቻ በመውሰድ ላይ ትገኛለች። ይህ የጫማ ፋብሪካ ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራትን አቅርቦት የሚሸፍን ነው። በመርካቶ የታሪካዊ ስፍራዎችንና የንግድ ተቋማትን ማፍረስ ዘመቻ ተጀመረ። ነባሩን ነጋዴ የማፈናቀልና የስርዓቱን ተሻጋሪዎችን የመተካት ስትራቴጂም ተነድፏል። የኦህዴድ መራሹ የብልጽግና አገዛዝ በአዲስ አበባ ከተማ እያካሄደው ያለውን ግልጽ መነሻና መድረሻ የሌለው የኮሪደር ልማትና የማፍረስ ዘመቻ አሁን ደግሞ የሀገሪቱ ትልቁ የንግድ ማዕከል ወደ ሆነው መርካቶ ዘልቆ ገብቷል። በቅርቡ በታሪካዊው ሲኒማ አምፒር ላይ የተፈጸመውን ድንገተኛ የማፍረስ እርምጃ ተከትሎ አሁን ደግሞ ትኩረቱን መርካቶ በሚገኘው የጣና ገበያ ማዕከል ፊት ለፊትና በታሪካዊው ሲኒማ ራስ አካባቢ ላይ አድርጓል። ይህ የማፍረስ ዘመቻ ከልማት ይልቅ ነባሩን የከተማዋን ነጋዴ ማህበረሰብ ከኢኮኖሚ መዋቅሩ በማፈናቀልና የአገዛዙን የፖለቲካና የጥቅም ተጋሪዎች የመተካት ስልታዊ ስራ መሆኑን የሚያሳዩ በርካታ መረጃዎች ወጥተዋል። በመርካቶ ጣና ገበያ ማዕከል ፊት ለፊትና በሲኒማ ራስ አጠገብ የሚገኙ ከ200 በላይ የንግድ ሱቆች ባለቤቶች በ20 ቀናት ውስጥ እቃቸውን ጠቅልለው እንዲወጡና ቦታውን እንዲያስረክቡ ከአገዛዙ ቀጭን ደብዳቤ
ደብዳቤ ደርሷቸዋል። የፌዴራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ በሆኑት በአቶ አማኑኤል በኩል በተሰጠ ምላሽ ቦታው የሚፈርሰው ዘመናዊ የንግድ ማዕከል ለመገንባት በሚል የተለመደ ሰበብ ነው። ይሁን እንጂ ለእነዚህ ከ200 በላይ ለሚሆኑ በሺዎች የሚቆጠሩ ቤተሰቦችንና ሰራተኞችን የሚያስተዳድሩ ነባር ነጋዴዎች ምንም አይነት ምትክ የንግድ ቦታ አልተዘጋጀም። ይህ ያለ አንዳች ቅድመ ሁኔታና ምትክ ቦታ ነጋዴዎችን የማፈናቀል እርምጃ የአገዛዙን ዜጎች አፈናቅሎ የመበተን እንጂ እውነተኛ የልማት ፍላጎት የሌለው መሆኑን በግልጽ ያሳያል። አገዛዙ ባለፈው እሁድ እኩለ ሌሊት ጨለማን ተገን በማድረግ በታሪካዊው ሲኒማ አምፒየር ላይ የፈጸመው ማፍረስ የከተማዋን የታሪክ አሻራዎች የማጥፋት ፖሊሲው ማሳያ ነው። ከዓመት በፊት የከተማዋ ከንቲባ አዳነች አቤቤ የማይፈርስ የታሪክ ቅርስ ነው በማለት በቢሊዮን የሚቆጠር የህዝብ ገንዘብ አውጥተው አሳድሰውት የነበረ ቢሆንም በአንድ ጀንበር ፈርሶ እንዲጠፋ ተደርጓል። ይህ ተሞክሮ አሁን በስጋት ላይ ለሚገኘው የሲኒማ ራስ አካባቢም ተመሳሳይ ጣፈንታ እንደሚጠብቀው ማሳያ ነው። ምንም እንኳን አገዛዙ በአሁኑ ወቅት ሱቆችን ብቻ እንደሚያፈርስ ቢገልጽም የሲኒማ አምፒየር ጣፈንታ በሲኒማ ራስ ላይ እንደማይደገምበት ምንም ምክንያት የለም። ይህ የሚያሳየው አገዛዙ ለሀገሪቱ ቅርሶችና የታሪክ እሴቶች ምንም አይነት ክብር እንደሌለውና ዋና ዓላማው የከተማዋን ነባር ይዘት ሙሉ በሙሉ መለወጥ መሆኑ ነው። ይህ የማፍረስ ሂደት ግልጽ የሆነ የፖለቲካና የኢኮኖሚ ስሌት ያለበት መሆኑን የዘርፉ ታዛቢዎች ይናገራሉ። አገዛዙ መርካቶን የመሰሉ ስልታዊ የንግድ ማዕከላትን ከነባሩና በራሱ ጥረት ከበቀለው ነጋዴ እጅ በመንጠቅ በምትኩ የስርዓቱ ታማኝ የሆኑትንና የአገዛዙን የገንዘብ ምንጭ የሚደጉሙ አዳዲስ ባለሀብቶችን ለመተካት እየሰራ መሆኑን ያመለክታል። ነባሩንና ራሱን የቻለውን ነጋዴ በማዳከም የከተማዋን ከፍተኛ የንግድ እንቅስቃሴ በስርዓቱ አቃፊነት በበቀሉ አዳዲስ ኃይሎች እጅ ማስገባት በአዲስ አበባ ከተማ እየተካሄደ ያለው ሰፊ መፈናቀል ነባሩን ማህበረሰብ በማፈናቀል የከተማዋን የስነ ህዝብና የይዞታ ይዘት የመቀየር ስልታዊ አካል መሆናቸው ተጠቅሷል። በአዲስ አበባ መርካቶ የተጀመረው ይኸው የማፍረስ ዘመቻ ልማትን ሳይሆን ነባር ነጋዴዎችንና ዜጎችን አደጋ ላይ የጣለ ታሪካዊ ቅርሶችን ያደቀቀና የጥቂት የስርዓቱ ተጠቃሚዎችን የሙስናና የብልጽግና ፍላጎት የሚያረካ እርምጃ ነው። ነጋዴዎች ያለ አንዳች አማራጭና ምትክ ቦታ በ20 ቀናት ውስጥ ውጡ መባላቸው አገዛዙ ለህዝቡ ህልውናና ለሀገሪቱ የንግድ መረጋጋት ደንታ የሌለው መሆኑን በድጋሜ ያረጋገጠ ክስተት ሆኖ በርካቶችን እያሳዘነ ቀጥሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።